ዛሬ ትልቅ ስጦታ ማዳሜ ሰጥታኛለች። ስጦታው ደግሞ ወርቅ ነው ወይስ ስልክ ነው? እኔ የጠረጠርኩት። እናንተስ ምን ትላላችሁ? ወርቅ ይሁን ስልክ አላውቅም። ስጦታው ይሄ ይመስላል። በስጦታ እቃ ታሽጎ ነው የመጣው። እንግዲህ አብረን እንከፍተዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዱቲቭ ተከታታዮች ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ በጣም አስደሳች ዜና ነው። ያው በማዳሜ ሳውዲ ከመጣሁ በማዳሜ ስጦታ ተሰጥቶኝ አላውቅም። ዛሬ ደግሞ ማዳሜ ስጦታ ሰጥታኛለች። ስልክ ነው ወይስ ወርቅ ነው? ያው እኔ አይቼዋለሁ፣ እናንተ እስኪ ገምቱ። እና በጣም ደስ ብሎኛል። አይኔ ራሱ ፈገግ ብሎ ነው የመጣሁት። እና ውዶቼ ያው ስጦታ ሲሰጠን በማዳሞቻችን ትንሽም ነገር ቢሆን ደስ ይለናል። ማለት ከምንሰራውም ስራ አንጻር ከምንሰራዎቹም ስራዎቻቸውን አንጻር በማዳሞቻችን ስጦታ በጣም ነው የሚያስደስተን፣ በጣም ነው የምንወደው ማለት ነው። ማለት የማዳም ቤት በተለይ ስንሆን የሆነ ትንሽም ነገር ያስደስተናል በእነሱ ስጦታ ሲመጣልን ማለት ነው። ምክንያቱም ያው ከምንለፋው ልፋት አንጻር ማለት ነው። እኔ ደግሞ ዛሬ እስኪ ምንድን ነው ትላላችሁ? ምን ይሁን እስኪ ገምቱ። ምን ይሁን? ያው እቃው የራሱ አይደለም፣ ግን ምን ይሁን? እኔ ራሱ ጓጉቻ ያለው በቃ ምንድን ነው እያልኩ ራሴ እያየሁት ነው። ምንድን ነው አሁን ይሄ በከባድ ወረቀት የመጣው ዛሬ ነው ይሄ ስጦታና ምን ይሁን? የስጦታው እንትን ምንድን ነው? እኔ እኮ ግራ ገባኝ። ስጦታ ሰጥተኛ አላውቅምና ዛሬ ስትሰጠኝ በጣም ነው የደነገጥኩት። የረመዳን ኢድ ራሱ የማትሰጠኝ ሴትዮ ዛሬ ምን አስባ ነው? ወይስ የሁሉም ጊዜ ስጦታ አጠራቅማ ነው የሰጠችኝ? ግራ ገብቶኝ እኮ ነው ውዶቼ። እና ላይክ እና ሼር ሰብስክራይብ እያደረጋችሁ ውዶቼ። ቪዲዮ እየታየ አይደለም እንደ በፊት ማለት ነው። ስሬት ስናወራ እኔ እዚህ ቤት ከተቀጠርኩ ጀምሬ አንድም ስጦታ ተሰጥቶኝ አላውቅም፣ በግልጽ ስናወራ ማለት ነው። ግን ስጦታ በብዛት እንትን ይላል፣ ደስ ይላል ሰው ሲሰጠን ማለት ነው። ሰው ሲሰጠን ሳይሆን በተለይ እኔ በማዳሞቼ ደስ ይለኛል፣ ትንሽም ነገር ማለት ነው ያስደስተኛል። እነሱ አስበውበት ሲሰጡን ማለት ነው። አሁን እኔ ዛሬ ይሄ ስጦታ ምንድን ነው? ይከፈት ትላላችሁ? እንክፈተው? አይ ትንሽ እንቆይ። እኔ እንደጓጓሁኝ እናንተም ላጓጓችሁ። በመጨረሻም ደግሞ ከፍቻ ያሳያችኋለሁ ማለት ነው። እና እናንተም እንደዚህ አላህ የስጦታ ሰው ያብቃችሁ እንደኔም ማለት ነው። እና ውዶቼ እላችኋለሁ የማዳም ቤት ስትኖሩ በተለይ ለኢድ ምናምን ስጦታ ሀዲያ ምናምን ይሰጣል። ሽቶ፣ ልብስ፣ ብር ብዙ ነገር አለው። ምንም ነገር አጥታችሁ አይደለም፣ ሁሉንም ነገር በብራችሁ ማድረግ ትችላላችሁ። በእርግጥ ግን አንድ ሰው የሆነ እንደ ራሱ አይቷችሁ ስጦታ ሲሰጣችሁ ትንሽም ነገር ያስደስታችኋል። ማንኛውም ሰው ይሁን ብቻ አረቦቹም ሳይሆኑ ማንኛውም ሰው ከራሱ ጋር የምትኖሩላትን ሰው ስጦታ ሲሰጣችሁ በጣም ነው ደስ የሚለው። እኔም ብቻ አይደለሁም፣ ለነገሩ ብዙም ሰው ሊኖር ይችላል። ነገር ግን ዛሬ ለኔ በእንቅልፌ ስነሳ ይሄ ላንቺ ነው ተብዬ ተሰጠኝ ማለት ነው። አይከፈትም። አሁንም ማኪና መክፈት አልችልም። ትንሽ ቢያንስ የዚህ ቪዲዮ ስንት ላይክ ያስፈልገዋል? ቢያንስ 250 ላይክ፣ 1000 ኬ ላይክ እስኪ አስገቡኝና እኔም ደስ ይበለኝ። እኔ ቆይ መቼ ነው 1000 ላይክ ምገባው? ወይኔ በላቸው። ምን አስባችሁ ነው 1000 ላይክ አታስገቡኝ? የፊት ማስክ ሰራላችኋለሁ። የለም ዛሬ ማቲና የማዳሜ 1000 ላይክ ያስፈልጋታል። ለመጀመሪያ ጊዜዋ ነው ስጦታ ነብሶ ይወጣል እኮ እስካሁን ለምን ሰጠዋት እያለች እንቅልፍ እየከለከላት ይሆናል። ከገዛችሁ በኋላ ሰጣኝ ስለማታውቅ እንዴ ለምንድን ነው የሰጠዋት ይሄ ስጦታ? ምን አስቤ ነው የሰጠዋት ትልና ማለት ነው። መልሺው እንዳትለኝ ነው እኔ ፈራሁት። መልሺው አምጪው ተሳስቼ ነው የገዛውልሽ ብላ እንዳታስመልሰኝ። ያው ቪዲዮ ሰርቼ ላስቀምጥበት ብዬ ነው። ምክንያቱም ቪዲዮ ሰርቼበታለሁ እኮ እላታለሁ። ለምንድን ነው የምመልስልሽ እንዴ? እና ምንድን ነው ትላላችሁ?
እኔ ማን ቢሆን ደስ እንደሚለኝ ታውቃላችሁ? ወርቅ ቢሆን ወርቅ ቢሆን አሰብኩት። አቤት እዚህ ቪዲዮ ላይ እያላችሁ ነበረ የማዳሜ ዱዓ ማረግላት ረጅም እድሜ ይስጥሽ ብዬ ማለት ነው። አሁን እሷ ወርቅ ትገዛለች? ኧረ አትገዛም። ብቻ ግን የስራ ሱሪ እንዳይሆን የስራ ሱሪ ነው ትላላችሁ እንዴ? የእውነትም እንየው። የስራ ሱሪ ከሆነ ግን ከሰር ቪዲዮውን ቶሎ ነው የምዘጋባችሁ። አይሆንም። የስራ ሱሪ እንኳን አይሆንም። ስልክ ተሰብሮ ነበር። የቤቷ ልጅ ሰብራብኝ ስልክ ይሆናል ብዬ ጠራጠራለሁ። ስልክ ነው እንዴ? እኔ ግን ገርመኝ እኮ የሆነ ጊዜ የኢድ የሆነ ነገር ልንገራቸው። የኢድ የስራ ሱሪ በስጦታ አሽጋ መጣችው ማለት ነው። እንዴ ይሄ ስጦታ ምንድን ነው ብዬ ደስ ብሎኝ ስከፍታው ሱሪ ነው። የልብስ የሽንት ቤት ማጠቢያ ሱሪ። እንዴ አልኳት። ምን ላረገው ነው ስላት ለኢድ ልትለብሽ ነው አላለችኝ። አሁን ራሱ ፈራዋት። እኔ እኮ አላምናትም። እሷ እኮ ሱሪ ራሱ አሽጋ ነው የምታመጣውና ግን አላ ይስጣት። ያው የስጦታ ትንሽነት የለውምና እናንተም ለማዳሞቻችሁ ያው ባይሰጡንም ጥሩ ፊት ራሱ ቢያሳዩን ደስ ይለናል። ምክንያቱም ጥሩ ፈገግታ ራሱ ቢኖራቸው አሪፍ ነው። የምር መጥፎ ነገር ካንደበታቸው ባይወጣም ጥሩ ፈገግታ ቢኖርም አሪፍ ነው። እኛ ግን ያው ለዛ ነገር ብዙም አይደለንም ማለት ነው። ለነሱ እንደዚህ አይነት ነገር ለጥሩ እንትን አይደለንም የምር። እና ውዶቼ ስጦታው ይከፈት በሏ። ይከፈት። አይቆዩ ትንሽ እናንተ ይከብዳል። ምንድን ነው ግን? እኔ እኮ ግራ ጨነቀኝ። ለራሴ ራሱ ጨንቆኛል ይሄ ነገር ማለት ነው። ምንድን ነው? ሱሪ ነው? ሹራብ ነው? የብርድ ልብስ ነው እንዴ? በዚህ ሰዓት የብርድ ልብስ ነው የሚገዙልን? ምንድን ነው? አይ በቃ ልክፈተው። ሰርፕራይዝ! ወይኔ እውነትም ስልክ ነው። እስኪ እንክፈተውና አብረን እንየው። ምንም የሌለበት እናንተ ሲመስላችሁ የእውነትም ይሄ ስልክ ተገዛ አይፎን ልትገዛልኝ ይመስላችኋል? አይፎን እኮ ነው። አይፎን ፕሮ ማክስ ነው ይሄ። የቤቱ ልጅ የገዛበት ነውና እኔ ብገዛውስ ብዬ ከዛ በኋላ እስኪ ቅልጥ በሉ እናንተ ራሱ። የእውነት ማሁን ስልክ የሚሰጡ ማዳሞች አለ ብላችሁ ታስባላችሁ ወይ እናንተ? ኧረ እኔ የሚገርመኝ ነገር ይሄ ስላችሁ አሁን ልባችሁ እንትን ሊል ይችላልና እንኳን ስልክ ሊገዙላችሁ ራሱ በስነ ስርዓት አሟችሁ ራሱ ሐኪም ቤት የማይወስዱ አሰሪዎች አሉ። ገባችሁ? ምክንያቱም ሐኪም ቤት ወስደው ራሱ ለማያሳክሙ ሊኖሩ ይችላሉ። ብዙ ትግሎችን የሚኖሩባቸው ሊኖሩ ይችላሉ። ግን በዛ ነገር አልሐምዱሊላህ ለእኔ ሰዎች ጥሩ ናቸው ብዬ ባስብም ያው በትግልም ነው የምትሄጂው። ግን ደግሞ እንደዚህ አይነት አሰሪዎች ሊኖሩ ይችላሉ ብዬ አስባለሁ። ጥሩ ስልክ ቀርቶ ወርቅ የሚያስሩ አሉ። እነሱ ደግሞ አላህ ይጨምርላቸው። ግን ለኔው ፌክ ነው። እኔ ራሴ ወይኔ ይሄ አይፎን መቼ ይዘዋለሁ ብዬ እስኪ በቃ ሃሎ፣ ግን መቼ ነው የሚይዘው? ከበሮ እኔ ጋ ነው የተቀመጠው። የምር ስልኩ ቢኖርስ ምን ብላችሁ ታስባላችሁ? ስንት ብር ነው የተገዛው? የተገዛበት ብር አለ እኮ እዚህ ጋር የምር 2699 ብር። የምር ማሻአላ አሪፍ ዋጋ ነው የተገዛው። የምር ነው ግዙት ወላሂ 2699 ብር አይፎን ማለት ነው። ስንት እንደሆነ አላውቅም። አይፎን ስንት እንደሆነ አላውቅም። ኤርፎን ያለው በነገራችን ላይ ኤርፎን አይደለም፣ ይሄ እንትኖቹ ነው የስልክ እንትኖቹ ናቸው። እዚህ ሀገር አይወረውሩትም። ምክንያቱም የሆነ ለማስቀየር ወይንም ለመሸጥ ከፈለጉ ከነከበሩ
አድርገው ስለሚሸጡ አይወረውሩትም። ይሄ የገዙበትን ማለት ነው። ከኋላ ለመሽጠት ቢያስቡ ራሱ ወረቀት የገዙበትን ወረቀት ካለ በወራጅ ዋጋ አይገዟቸውም። ገባችሁ? እናንተም እንዳትፎገሩ የምር። ምክንያቱም የገዙበትን ወረቀት ሪሲዱ ይዘውት ነው የሚያስቀምጡት እዚህ ውስጥ ላይ ማለት ነው። እኛ አሁን እንወረውረዋለን፣ ግን ከኋላ ለመሽጠት ቢፈልጉ እዚህ ስልክ ቤት ወስደው ሽጠው ስልክ ለመቀየር ቢፈልጉ ሪሲዱ አሳይተው ነው የሚሸጡት ማለት ነው። እና እናንተንም እንደዚህ አይነት እንትን በሉ ማለት ነው። ላይክ ሼር ቪዲዮውን እያደረጋችሁ ውዶቼ